ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን ዛሬ እሁድ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ሊቨርፑል በሜዳው ቶትናምን የሚያስተናግድበት ጨዋታ እንግዲህ ከየትኛውም ጊዜ በላይ የሊቨርፑል ደጋፊዎች በናፍቆት በጉጉት የሚጠብቁት ምናልባት ዛሬ የዋንጫው ጉዳይ የሚያከትምበትም ቀን ሊሆን ይችላል። ሊቨርፑል ዋንጫውን በማሳካት የ2024-2025 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን 90 ደቂቃ ብቻ 1 ነጥብ ነው የሚፈልገው። በአንፊልድ ደግሞ ሊቨርፑል ከቶትናም ጋር ጠንካራ ሪከርድ አለው። ባለፉት የእርስ በርስ ግንኙነቶች እንኳን ያ ሊቨርፑል ከፍተኛ የበላይነት በዚህ ፊክስቸር ላይ አሳይቷል። አብዛኛው የእግር ኳስ ቤተሰብም ግምቱን ዛሬ አንፊልድ ላይ ዋንጫው እንደሚጠናቀቅ ነው እየተጠበቀ የሚገኘውና ይሄን ጨዋታ በተመለከተ መነሳት ያለባቸው ነጥቦች ሊቨርፑል ዛሬ 20ኛ የፕሪሚየር ሊግ ድሉን ለማሳካት ከየትኛውም ጊዜ በላይ ተቃርቧል። የሚያስፈልገው ደግሞ 1 ነጥብ ነው። ጨዋታው የሚደረገው አንፊልድ ላይ ነው። በቀሪ 4 ጨዋታዎች ቼልሲ፣ ብራይተን፣ አርሴናል፣ ክሪስታል ፓላስ ዛሬ ሊቨርፑል ዋንጫውን የሚያሳካ ከሆነ ጋርድ ኦፍ ኦነር ሆነው ሊቨርፑልን እያሞገሱ ወደ ሜዳ ያስገባሉ ማለት ነው። ይሄ ደግሞ ከየትኛውም ጊዜ በላይ ሊቨርፑልን ከደጋፊ ጋር ጣፋጭ የዋንጫ ቆይታ ለማድረግ ቅድመ ዝግጅቱን አንፊልድ አጠናቆ ሁለቱን ክለቦች ለማስተናገድ ሰዓታት በቀሩት ጊዜያት ውስጥ እንግዲህ አንድ ትኬት ከ3000 ፓውንድ በላይ የተሸጠ ይገኛል። በዚህ ሰዓት በተለይ ቀደም ብሎ በኦንላይን ነው አብዛኛው ትኬቶች የተጠናቀቁት። ሊቨርፑል የዘንድሮ የውድድር ዓመት የትኬት ሽያጭን አጠናቋል ቡድኑ። ነገር ግን እነዚህ ትኬቶችን የገዙ ግለሰቦች እንግዲህ በኦንላይንም እንዲሁም በካሽ እየሸጡ ነው የሚገኙት ትኬቶችን እና አሁን ላይ የአንድ ትኬት ዋጋ 3000 ፓውንድ ሆኗል። ይሄ ማለት ሊቨርፑል በኖርማል መቀመጫዎች ውስጥ 60 ፓውንድ ተከፍሎ የሚገባበት የስቴዲየሙ ክፍል ማለት ነው። አሁን ላይ 3000 ፓውንድ እየተሸጠ ነው። በተጠናቀቀው የውድድር ዓመት በዚህም ወቅት የርገን ክሎፕ መልቀቃቸውን ካሳወቁ በኋላ የመጨረሻ የስንብት ጊዜያቸው እየተቃረበ በመጣ ቁጥር በአንፊልድ የሚደረጉ ጨዋታዎች በሊቨርፑል ስቴዲየም ውስጥ የነበሩ መቀመጫዎች ሲሸጡ የነበረው ትኬት ዋጋ ካሁኑ ጋር ተቀራራቢ ነበር። አምና በዚህም ወቅት የርገን ክሎፕ በአንፊልድ የሚያደርጓቸውን ጨዋታዎች ከየርገን ክሎፕ መቀመጫ ጀርባ ሆኖ ጨዋታውን ለመመልከት እንኳን እስከ 12160 ፓውንድ ድረስ ተሽጦ ነበር አምና። አሁን ግን ኖርማል መቀመጫዎች በአንፊልድ በኮፕ መቀመጫዎች በተቃራኒው የሚገኙ ከተጋጣሚ መቀመጫ አጠገብ ያሉ ወንበሮች እንኳን በአዲሱ ስታንድ በተሰራው በኩል ያለው የትኬት ሽያጭ በኦንላይን ተጠናቀው በውድድር ዓመቱ ሊቨርፑል ያቀረባቸውን የትኬት መጠኖችን ለየጨዋታው ሸጦ ጨርሷል። ነገር ግን እነዚህ ትኬቶችን ከገዙ በኋላ መልሰው የሚሸጡ ትኬት ሻጮች እንግዲህ በስተመጨረሻም ከፍተኛ ገንዘብ የሚያወጣ የአንድ መቀመጫ ዋጋ በአንፊልድ ዙሪያ እየተቸበቸበ ነው። ነገ ከጨዋታው ቀደም ብሎ ምናልባት ልንመለከት የምንችለው በአንፊልድ ዙሪያ የሊቨርፑል ከተማ ነዋሪዎች፣ የሊቨርፑል ደጋፊዎች የሚወጣው የህዝብ ቁጥር ነው። ከ100,000 በላይ ደጋፊዎች ከስቴዲየሙ ውጪ በስክሪን ይመለከታሉ ተብሎ ይጠበቃል። ሊቨርፑል የስቴዲየም ቁጥር ሪከርድ ዛሬ ለመስበር የተቃረበበት ቀን ነው ተብሎ ከወዲሁ እየተዘገበ ነውና አንፊልድ በዛ ከፍተኛ ግለቱ ዋንጫ ታክሎበት እንግዲህ ዛሬ ለመጀመሪያ ጊዜ
ደጋፊውና ተጫዋቾቹ በጋራ ሰለብሬት ለማድረግ ጥሩ ውጤት ላይ በሊጉ የማይገኘውን ቶትናምን አንፊልድ ላይ ያስተናግዳሉ። ይሄ ከየትኛውም ጊዜ በላይ የሊቨርፑል ደጋፊዎች በጉጉት ሲጠብቁት፣ አንደኛ የዘንድሮ የውድድር ዓመት ያልተጠበቀ የሊቨርፑል ድል ነው። በርካታ ክፍተቶች ይፈጠራሉ፣ ብዙ ውጣ ውረዶች ይኖራሉ። ሊቨርፑል የቶፕ 4 ቡድን ይሆናል እንጂ ሻምፒዮን ስለመሆኑ አንድም ጋዜጠኛ በድፍረት ሊቨርፑልን የመረጠ የለም። ለምሳሌ የፕሪሚየር ሊግ ዋና ሆም ፔጆች ዋና የፕሪሚየር ሊጉ ድረገጽ ባሉት 40 የጨዋታ ሪፖርተሮች መካከል በተደረገ ድምጽ ማሰብሰብ ውስጥ አብዛኛው ለማንቸስተር ሲቲ፣ የተቀሩት ለአርሴናል፣ እንደውም በተሻለ ሁኔታ አዲስ አሰልጣኝ ለቀጠረው ኤንዞ ማሬስካ ግምት ተሰጥቷል። አዲስ ለተቀጠረው ኤንዞ ማሬስካ እና ጋሪ ኔቭል እና ጂሚ ካራገር ቀደም ብሎ የውድድር ዓመቱ ከመጀመሩ በፊት ምርጫቸውን ሲያካሂዱ ጋሪ ኔቭል ሊቨርፑል ቶፕ 4 ውስጥ አይጨርስም ብሎ በመደምደም ጂሚ ካራገር ደግሞ አራተኛ ሆኖ ይጨርሳል ነው ያለው፣ የቀድሞ ሊቨርፑል ተጫዋች እንኳን። በመጨረሻ ግን የሁሉንም ሐሳብ፣ ግምት፣ አስተያየት ውድቅ ያደረገው የአርነ ስሎት ሊቨርፑል በመጨረሻ የዛሬዋን ቀን በጉጉት በመጠበቅ ሊቨርፑል የ2024-2025 የውድድር ዓመት የሊጉ አሸናፊ ሊሆን 90 ደቂቃ ብቻ እየተጠበቀ ይገኛል። በዚህ ጨዋታ ዙሪያ ነው እንግዲህ ዛሬ ውይይት የምናደርገው። በጨዋታውም ዙሪያ ስለ ኮነር ብራድሊ እና ትሬንት አሌክሳንደር አርኖልድ መነሳት ያለበት ነጥብ አለ። ምንም እንኳን በሻምፒዮናነት ድል ላይ የሚገኝ ቡድን ስለ ሻምፒዮናነትን አስፍተን ማውራት ቢኖርብንም ግን መነሳት ያለባቸው ነጥቦች አያይዘን እያነሳን የዛሬውን ጨዋታ በምን አይነት መልኩ አርነ ስሎት ከ3 ነጥብ ጋር ዋንጫውን ሊያነሱ ይችላሉ የሚለውን በደንብ ዘርዝረን እንመለከታለን። በተለይ ደግሞ አምበሉ ቨርጂል ቫን ዳይክ አንድ ፑሽ ብቻ ነው የሚቀረን፣ ዋን ሞር ፑሽ። በቴምብሌናችን ላይም የተጠቀምነው ቃል የቨርጂል ቫን ዳይክ ነውና ለደጋፊው ያደረገው ጥሪ ነው። ምናልባት ዩኤፋ ባወጣው በአንድ ወቅት ድምጽን በየስቴዲየም የሚወጡ የድምጽ እንትኖችን በመለካት የሚወጡ ድምጾችን በመለካት ከየስቴዲየሙ በዩኤፋ ቻምፒየንስ ሊግ ምሽቶች የሚወጡ ድምጾችን ለክቶ በአንደኛነት የተቀመጠው እንደምታውቁት የጋላታሳራይ ስቴዲየም ነው። ያ ድምጹ ለተጋጣሚ ተጫዋች ብቻ ሳይሆን አዲስ ለፈረመ ለጋላታሳራይ ተጫዋች እንኳን የሚከብደው ስቴዲየም ልክ ሜዳ ሲገባ ዌልካም ቱ ሄል ነው የሚለው፣ እንኳን ወደ ሲኦል መጣችሁ ነው የሚለው ደጋፊው የሚያሳየው ጽሁፍና ከዛም በኋላ ሁለተኛ ላይ የተቀመጠው አንፊልድ ነው። ያም ከፍተኛ ግለት የተሰማው ደግሞ በዩኤፋ ቻምፒየንስ ሊግ ሊቨርፑል ቼልሲን 1-0 በሉዊስ ጋርሲያ ግብ ባሸነፈበት ወቅት ከሱ ድምጽ ደግሞ በተሻለ ሁኔታ የተሰማው ሊቨርፑል ማንቸስተር ሲቲን 3-0 በአንፊልድ ያሸነፈበት ነው። ከዛን ጊዜ በኋላ ደግሞ እነዚህ ሁለት አጋጣሚዎች በቻምፒየንስ ሊግ ናቸው። አንደኛው በራፋኤል ቤኒቴዝ ጊዜ፣ አንደኛው በኤርገን ክሎፕ የአሰልጣኝነት ዘመን። ከዛም በኋላ ሊቨርፑል ባርሳ ላይ ካምባክ ባደረገበት የ4-0 ድል ላይ የተሰማ ድምጽ ነው። ከፍተኛ ድምጽ ከአንፊልድ እንደወጣ እና የዛሬው ጨዋታ ከዚህም ድምጽ ይበልጣል ተብሎ ቅድመ ግምት እየተቀመጠ ነው የሚገኘው። በተለይ በሊቨርፑል ተንታኞች ሊቨርፑል ኢኮ ይዞ በወጣው ዘገባ ከሆነ ዛሬ የአንፊልድ ድባብ በቀጥታ ይሄ ደጋፊ የሚመኘውን የሚያስበውን ህልሙን ለማሳካት የመጨረሻዋ ቀን ዛሬ ናት ብለው ነው ደጋፊው የተቀበለው። ምክንያቱም የተጋጣሚው ጥንካሬ፣ ሁለተኛ ደግሞ ይሄ ቡድን ዋንጫ ቢያነሳም ግን ከደጋፊ ጋር የማጣጣሙ ጉዳይ እንደምታውቁት በኮቪድ ምክንያት በዛ መልኩ ነበር ሊቨርፑል የዋንጫ ድሉን ያሳለፈው። ስለዚህ የዛሬው አጋጣሚ የተለየ ነው ተብሎ ይጠበቃል እና የዛሬው ጨዋታ በሊቨርፑል ደጋፊዎች ዘንድ በጉጉት እየተጠበቀ ነው የሚገኘው።
ነገር ግን ከዚህ ጨዋታ ቀደም ብሎ ማንሳት ያለብን አንዳንድ ነጥቦች አሉ። በተለይ ደግሞ የዘንድሮ የውድድር ዓመት የሊቨርፑልን ጉዞ ወይም የተሟላ ለማድረግ ወይም ይሄን ድል በተወሰነ መልኩ የድሉን ጣዕም ለማሳነስ የሚሰጡ አስተያየቶች አሉ። በአብዛኛው ደግሞ በእንግሊዝ ሚዲያ አላስፈላጊ የሆነ ትንተና፣ ለኔ በግሌ ይሄ እግር ኳሳዊ ያልሆነ አስተያየት አንደኛና ዋነኛው የሌሎች ክለቦች መዳከም ለሊቨርፑል የፈጠረው አድቫንቴጅ የሚለው 100% ተቀባይነት የሌለው አስተያየት ነው። ምክንያቱም እሱ የሊቨርፑል ጉዳይ አይደለም። ሊቨርፑል የዘንድሮ የውድድር ዓመት በራሱ ራሱን ለ2024 2025 ማዘጋጀት ነው የሚጠበቅበት። ሌላው ክለብ የራሱ ክፍተት ራሱን ይጎዳዋል እንጂ ሊቨርፑልን አያጠነክረው። ስለዚህ ሊቨርፑል ይሄን ዋንጫ ያሳካው በራሱ ጥንካሬ ብቻና ብቻ ነው። ስለሌላው ክለብ መዳከም ሊቨርፑልን አይመለከቱም። የሊጉ ምርጡና አስተማማኝ ክለብ ሊቨርፑል ስለሆነ የሚገባውን ድል አግኝቷል። ይሄ 100% ተቀባይነት ያለው መንገድ ነው እንጂ ሲቲ በርግጥ በርካታ ጉዳቶች አስተናግዷል። ያለ ሮድሪ ስብስቡ መልሶ ግንባታ ያስፈልገዋል። በርካታ ነጥቦች ይነሳሉ። ቼልሲ አልተቀናጀም። አርሴናል በተመሳሳይ በተጫዋቾች ጉዳት በልምድ ማጣት ብዙ ጣብረዶችን አሳልፏል። የተለያዩ ነጥቦች ሊነሱ ይችላሉ። እነዚህን ጉዳዮች አጠናክሮ ይዞ መገኘት ሊጉ እንደሚያስፈልገው ከተረዳ ሊቨርፑል ስላለ ነው ሊቨርፑል ሊጉን ያሸነፈው ማለት ነው። ምክንያቱም በሊጉ አነስተኛ ጉዳት ያስተናገደ ክለብ ከሆነ በተጠናቀቀው የውድድር ዓመት በርካታ ጉዳቶችን ያስተናገደው ክለብ ሊቨርፑል ነበር። ቼልሲን ሁላ በልጦ ነበር በመጨረሻ ጊዜ። በተለይ በአንድ ወቅት ሊቨርፑል 33ኛ ሳምንት ሲደርስ 19 ጉዳቶች በሊቨርፑል ቤት ተከስተው ነበር። 19 ጉዳት ሊቨርፑል ቤት ሲከሰት 15 ተጫዋቾች ናቸው የተጎዱት። ከቫንዳይክ በስተቀር ሊቨርፑል ቤት አምና አስተማማኝ ደቂቃ በሜዳ ውስጥ ያሳለፈ ተጫዋች የለም። ማካሊስተርን ብትሉ 6 ሳምንት ተጎድቷል። ሰቦዝ ላይ ብትሉ 2 ጊዜ 5 ሳምንትና 6 ሳምንት ከሜዳ ያርቋል። ኑኔዝ ግማሽ ጨዋታ ነው ያደረገው። ጆታ በተመሳሳይ ሳላ በእግር ኳስ ዘመኑ አጋጥሞት በማያውቀው መልኩ ለ2 ወራት በሃምስትሪንግ ጉዳት ከሜዳ ያርቆ ነበር። ጋክፖ ከቶትናም ጋር ባጋጠመው ጉዳት ምክንያት ለ5 ሳምንት ከሜዳ ያርቆ ነበር። ሉዊስ ዲያዝ እንደውም ከአጥቂ ክፍሉ የተሻለ ደቂቃ ይቆየ ነው። ግን ዲያዝም ቢሆን በጉዳት ከርሞ ነው የተመለሰው። በርካታ ነጥቦች ማንሳት እንችላለን። አማካይ ስፍራው ላይ ኮንሲስተንሲ አልነበረም። ለምሳሌ ኮርቲስ ጆንስ አምና ወደ ምርጥ ብቃቱ ከፍታ ላይ ደርሶ በጅማት ጉዳት ለ8 ሳምንት ከሜዳ ያርቆ ነበር። አንዲ ሮበርትሰን ክንዱ ላይ ባጋጠመው ጉዳት ምክንያት ለ10 ሳምንት ከሜዳ ያርቋል። አርኖልድ ጉልበቱና ባቱ ላይ ባጋጠሙት ጉዳቶች ምክንያት 2 ጊዜ አንዴ ለ2 ወራት አንዴ ለ6 ሳምንት ከሜዳ ያርቆ ነበር። ኩናቴ በሊቨርፑል ቤት እንደ አምናው ተደራራቢ ጉዳት አጋጥሞት አያውቅም። አሊሰን የውድድር ዓመቱን በጥሩ ብቃት ጀምሮ በስተመጨረሻም በሃምስትሪንግ ጉዳት እንደ ዘንድሮ ለ8 ሳምንት ከሜዳ ያርቆ ነበር። ስለዚህ ከአምናው ስተት እርምት የወሰደው ሊቨርፑል ዘንድሮ ትልቁን ስራ መስራት የነበረበት የተጫዋቾች ግዢ ቡድኑን መልሶ ከማደራጀት ይልቅ ይህን ስብስብ በጤንነትና በአካል ብቃት ለአንድ የውድድር ዓመት ማዘጋጀት ነው። ስለዚህ ከአምናው ስተት የተማረው ሊቨርፑል ነው ሊጉን ያሸነፈው። ሲቲ አምናው የሊጉን ዋንጫ ሲያሸንፍ ከነበሩት ጥንካሬዎች መካከል በዋነኝነት ተነጥሎ የሚወጣው የተጫዋቾች የግል ጥረት ነው። እንደ ቡድን የነበረውማ አሳምኑ ዋንጫዎችን የማንሳት ብቃት ያለው ሲቲ 2022 2023 ትሪፕል ዊነር ሲሆን 2021 2022 የውድድር ዓመት ከሊቨርፑል ጋር እስከ መጨረሻው ቀን ድረስ እላስጨራሽ ትግል ያደረገበት ሲቲ ነው። አምና የፊል ፎደን የሮድሪ ልዩ አስተዋጽኦ ሃላንድ እንኳን
100% አስተማማኝ ብቃቱ ላይ አልነበረም። በጉዳት አንዳንዴ ደግሞ ለ6 ተከታታይ ጨዋታዎች ከግብ በመራቅ ኬቪን ዲብሮይነ ለምሳሌ ሲቲ ለ4 ወራት አምና አላገኘም። ስለዚህ ጉዳት ብቻ መንስኤ ሊሆን አይችልም። ስብስቡ ሪአሬንጅ መሆን እያለበት ነው ፔፕ ወደ ውድድር አመቱ የገባው። ስለዚህ ይሄ ሊቨርፑል ችግር አይደለም። ሊቨርፑል የራሱን ድክመት የራሱን ክፍተት ተጫዋች ሳይሸኝ ይሄን ቡድን ሳይነካካ ያሰልጣኝ ለውጡ ያሰልጣኝ ሽግግሩ እንዳይረበሽ ይሄን ስኳድ መጠበቅ ትልቁ ኃላፊነት ነበር። ጠብቆ የሊጉ ዋንጫ ለማሳካት 1 ነጥብ ብቻ እየፈለገ ነው። እዚህ ጋር ደግሞ በተቃራኒው መነሳት ያለበት ጉዳይ ሊቨርፑል ውስጥ የተፈጠሩ የዘንድሮ የውድድር አመት አነጋጋሪ ነጥቦችን እንኳን ብንመለከት ለአርነ ስሎት ሌላ ፈተና ነበረባቸው። አላስተዋልንም። በድል ውስጥ የተደበቀ ትላልቅ ጉዳይ አለ። ለምሳሌ መሐመድ ሳላ በኦልድ ትራፎርድ የሰጠውን አስተያየት ወደ ኋላ መለስ ብላችሁ ካስታውሳችሁ ከመቆየቴ ይልቅ መውጣቴ በጣም የቀረበ ነው። ከሊቨርፑል ኃላፊዎች ምንም አይነት የኮንትራት ጥያቄ አልቀረበልኝም። ስለዚህ ከመቆየት ይልቅ የመውጣቴ እድል ሰፊ ነው አለ። ከዛም በኋላ ቫን ዳይክ ስለ ኮንትራት የምናወራበት ጊዜ አይደለም፣ ክለቡንና ከተማውን ወዳለው፣ ግን ይሄ የኔ ኃላፊነት አይደለም። አሁን እንደማውቀው ከሆነ በዚህ ውድድር አመት መጨረሻ ኮንትራቴ ይጠናቀቃል። ክለቡ ካላቀረበልኝ አይፈልገኝም፣ ስለዚህ መልቀቅ አለብኝ። እነዚህ ውጥረቶች በሊቨርፑል ቤት ቀላል የሚባል አይደለም። መረጋጋትን ለመፍጠር በጣም የሚፈትኑ ጉዳዮች ተፈጥረዋል። በእነዚህ ውስጥ ነው ሊቨርፑል ዋንጫውን ለማሳካት 1 ነጥብ ብቻ እየጠበቀ የሚገኘው። ስለዚህ የሌሎች ክለቦችን መዳከም ከማንሳት ይልቅ ሊቨርፑል ከሌሎች ክለቦች በተሻለ ደረጃ የተገኘበትን ጥንካሬ መመልከት የዘንድሮውን የውድድር አመት የሊጉን ዋንጫ ያሳካውን ክለብ ክሬዲት መስጠቱ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ምክንያቱም ሊቨርፑል ስለሆነ ነው ዋንጫውን ያሳካው። በራሱ አይደንቲቲ፣ በራሱ መልክ፣ በራሱ ያጫወት መንገድ፣ በራሱ ጥንካሬ የሌሎች መዳከም ሊቨርፑል ለአንዲትም ጨዋታ የረዳው የትኛውም አቋም የለም። ምክንያቱም የእንግሊዝ ፕሪሚየር ሊግ ለየት የሚያደርገው 20ኛ ደረጃ ላይ ያለው ክለብ አንደኛ ደረጃ ላይ ያለውን ክለብ የማስጣል አቅም አለው። ተፎካካሪነቱ በየትኛውም አጋጣሚ ሊፈጠር ይችላል። ለምሳሌ ኒውካስል ሊቨርፑልን በካራቦ ካፕ ፍጻሜ ያሸንፏል። ፕሌይማውዝ ሊቨርፑልን ከኤፍኤ ካፕ አስወጥቷል። ስለዚህ የሊቨርፑል ድክመት ነው የሌሎች ክለቦች ድክመት ነው ታዲያ ሊቨርፑልን ከነዚህ ውድድሮች ውጪ እንዲሆን ያስገደደው። እንደነዚህም አይነት ጉዳዮች አሉ። ለምሳሌ ሊቨርፑል በሙሉ ስብስቡ ገብቶ በካራቦ ካፕ የመጀመሪያ ዙር ጨዋታ እኮ በቶትናም ዋይት ሃርት ላይ ተሸንፏል። እዛው ስቴዲየም ላይ ሊቨርፑል 6 አስቆጥሯል። ግን ስለዚህ ስለ ሌሎች ክለቦች ድክመት ከማንሳት ይልቅ ሊቨርፑል ያሳየው ፍጹም ብቃትና ከሁሉም ክለብ ተሽሎ መገኘቱ በራሱ ጥንካሬ በራሱ መልክ እንጂ የሌሎች ክለቦች መዳከም። ምክንያቱም እኮ የእንግሊዝ ሻምፒዮን ሊሆን የቀረበው ቡድን በሻምፒየንስ ሊግ 4 ውስጥ የለም። አርሴናል ነው በሻምፒየንስ ሊግ 4 ውስጥ ያለው። ታዲያ አርሴናል በየትኛው ጥንካሬ ነው 4 ውስጥ ሊደርስ የቻለው? ማድሪድን ሊያሸንፍ የቻለው? ስለዚህ የሊቨርፑል ድክመት አይደለም። የሊቨርፑል የሌሎች ክለቦች መዳከም ተጠቅሟል ሊቨርፑል የሊጉ ዋንጫ ለማንሳት የተቀረበው በራሱ። ምክንያቱም አንድ ውድድር በተደጋጋሚ በትላልቅ አሰልጣኞች የሚሰጥ አስተያየት አለ። ለምሳሌ ፔፕ ጋርዲዮላ ሞመንት ኦፍ ማጂክን ዩኤፋ ቻምፒየንስ ሊግ ይፈልጋል። የዕለቱን ጉዳይ ላተኮረ ቻምፒየንስ ሊግን በተደጋጋሚ ማንሳት ይችላል። የአጭር ጊዜ እቅድ የጥራት ያላቸውን ክለቦችም ሲገኝ በተመጣጣኝ ሁኔታ መፎካከር የቻምፒየንስ ሊግን ድል ለማጣጣም ዋነኛ ምክንያት ነው ይላል። ዚዳን ቻምፒየንስ ሊግ ፕላን ሳይሆን ዕለታዊ ጉዳይና እድል ነው ይላል። እያንዳንዱን ትላልቅ አሰልጣኞች ግን የሊግ ጨዋታ የሚፈልገው ኮንሲስታንሲ ነው፣ ወጥነትን ይፈልጋል። ለየጨዋታው መዘጋጀት ያስፈልጋል።
ለ19ኙም ክለብ ትኩረት መስጠት ያስፈልጋል። 19ኙም ክለብ በተመሳሳይ ሁኔታ የሚመለከት ቡድን የሊግ ዋንጫን ያሳካል። ተከታዩንም ክለብ በጊዜውም የደረጃው አናት ላይ የተቀመጠውን 5ኛ ላይም 12ኛ ላይም ያለውን በትኩረት የሚጫወት ቡድን በወጥነት የተጫዋቾችን ብቃት እያዳበረ እያሻሻለ ችግሮችንና መፍትሄ የሚያስፈልጋቸውን ጉዳዮችን እየደፈነ የሚመጣ ከሆነ ያ ቡድን የሊጉ ዋንጫ የማሳካት 100% አቅም አለው። በተለይ ደግሞ ክፍተትና ድክመቱን የሊጉ ፍክክር በሚግልበት ወቅት ራሱን በደንብ አብላልቶ የሚቀርብ ቡድን ሁሌም ያሸንፋል። ፔፕ በተደጋጋሚ የሚያሸንፈው ፈርጉሰን ከጃንዋሪ በኋላ የማይቀመስ ቡድን ይዘው የሚመጡበት ፔፕ ጋርዲዮላ ኖቬምበር እና ዲሴምበርን ማሸነፍ ከጀመረ ማንም እንደማይዘው ይሄ የሊጉ አይደንቲቲ ነው። ሊቨርፑል ግን ለመጨረሻ ጊዜ በሊጉ አናት ላይ መቀመጥ የቻለውና ዛሬ ላይም የሊጉ ዋንጫ ለማሸነፍ የተቃረበው ብራይተንን አንፊልድ ላይ 2-1 ኳላ ተነስቶ ሲያሸንፍ ነው። ብራይተንን ከዲሴምበር ወር በፊት አሁን በሊጉ ረጅም ጊዜ በመሪነት ላይ የሰነበተ ቡድን ነው። ስለዚህ አንደኛ ደረጃ ላይ ይዞ ወይም ከፍ ዝቅ ያለ ሌሎች ክለቦች እየጣሉ ድጋሚ መሪ እየሆነ ቢመጣ የሌሎች ክለቦች ድክመት ያመጣው ሊቨርፑል ልንል እንችላለን። ገና ሊጉ እንደዚህ ሳይጋጋል መሪ የሆነው ቡድን መሪነቱን ለሰዓታት እንኳን ሳያጣ መጥቶ ዋንጫውን ሊያነሳ 1 ነጥብ ብቻ ዛሬ ምሽት እየጠበቀ የሚገኝ። ስለዚህ ክሬዲቱ ለሊቨርፑል መስጠት 100% የሚገባ ነው። የትኛውም ክለብ ሊዳከም ይችላል። 19ኙም ክለብ የነሱን ድክመት ስለተጠቀመ ሳይሆን የራሱን ጥንካሬ አውጥቶ ስለተጠቀመና በወጥነት የሊጉ ምርጡ ክለብ ስለሆነ ይሄን ዋንጫ ለማንሳት በደንብ ከየትኛውም ጊዜ በላይ ተቃርቧል። ግን ሊቨርፑል እስቲ በቀኝ ፉልባክ ቦታ ሁለቱ የአካዳሚ ተጫዋቾች ሊቨርፑልን ያገለግላሉ። አርኖልድ በመጀመሪያ ዙር 6 ሳምንት ከሜዳ ሲርቅ ኮነር ብራድሊ በትላልቅ ጨዋታዎች በነሲቲ ጨዋታዎች ሳይቀር በቋሚነት ተሰልፎ ሊቨርፑልን አገልግሏል። እስካለፈው ሳምንት ድረስ ይሄ ተጫዋች አርኖልድ በተጎዳ ቁጥር ይሄም ተጫዋች ጉዳት ያለበትም ያገለግላል። ግን ሁለቱ ተጫዋቾች እስቲ የትኛው ማጥቃት ነው በተሻለ ሁኔታ የሚገኙት ሚሊዮን እስቲ በተወሰነ መልኩ እንመልከት። ለምሳሌ በዘንድሮ የውድድር ዓመት ሁለቱ የአግዜ ትሬኒንግ ማዕከል ወይም የሜልዌይ ትሬኒንግ ማዕከል ፈርጥ የሆኑ ሁለቱ ፉልባኮች በሊቨርፑል ቤት በዘንድሮ የውድድር ዓመት ያሳዩት የማጥቃት እንቅስቃሴን ብናነጻጽር ለምሳሌ በ90 ደቂቃ ድሪብሎችን በመሞከር 2.5 ኮነር ብራድሊ ከትሬንት አሌክሳንደር አርኖልድ 1.2 ድሪብል ይበልጣል። አርኖልድ 1.2 ነው በጨዋታው ድሪብል የሚሞክረው። ነገር ግን ኮነር ብራድሊ 2.7 ከዚህ ውስጥም የተሳካ ድሪብል የሚያደርገው ኮነር ብራድሊ ነው። 1.1 በየጨዋታው ያደርጋል። አርኖልድ ደግሞ 0.8 በተጋጣሚ የመጫወቻ ክልል ውስጥ በጨዋታ በርካታ ኳሶችን በመንካት ወይም ፋይናል ሰርድ ገብቶ የተጋጣሚ ቦክስ ውስጥ በመገኘት በማጥቃቱ በኩል ቀጥተኛ ተሳትፎ የሚያደርገው ኮነር ብራድሊ ነው። ለምሳሌ 5.8 አርኖልድ 1.9 ይሄን ስንል ብራድሊ ከአርኖልድ ይበልጣል ማለት አይደለም። የሚያጠቁበት ስታይል ግን የተለያየ ነው። አርኖልድ የሊቨርፑልን ማጥቃት ከፖዚሽኑ ላይ ሆኖ ማስጀመር ይችላል። ዓለም ላይ ትልቁ የአርኖልድ ቴክኒክና ወርልድ ክላስ የሆነበት ብቃት ማለት በራሱ በቀኝ ፉልባክ ተከላካይ ፖዚሽን ላይ ሆኖ የሊቨርፑልን ማጥቃት ማስጀመር ይችላል። ይሄን ደግሞ አብዛኛው ፉልባኮች አይችሉም። ትልቁ ክፍተት ምንድነው? አብዛኛው ፉልባክ አምራችን ውስጥ የተቀረጸው በኦቨርላፕና ፋይናል ሰርድ በሚገቡት ቁጥርና ማይነስ በሚያደርጉት ወይም ክሮስ በሚያደርጉት ኳሶች ናቸው። የአርኖልድ ግን ፓስ ዲስትሪቢዩሽን በዓለም አቀፍ ደረጃ ወርልድ ክላስ እንዲያስብለው በተለይ ደግሞ በአንድ ወቅት
ካፉ የሰጠውን አስተያየት ለተመለከተ በቂ ማብራሪያ ያለው ይመስለኛል። እኛ ስንወደስበት የነበረው የፉልባክ አገልግሎትና የአርኖልድን ቴክኒክ ስትመለከቱ በእኛ ዘመን ቢኖር እንኳን ከኛ የተሻለ ተጫዋች መሆኑን ማረጋገጫ ሰጣችሁ ነበር። በራሱ ፖዚሽን ላይ ሆኖ ማጥቃትን ማስጀመር የሚችል ብቃት ነው ፉልባክ ነው። እንዲህ አይነት ቴክኒኮች በአብዛኛው አልተለመዱም ወይም አልታዩም ከተከላካይ ስፍራ ተጫዋቾች ማለት። ከፉልባክ ቦታ ሆኖ ማጥቃትን ማስጀመር ማለት እያንዳንዱ ፓሶች ጥራት የተሞላው ወይም አድቫንስድ ፓሶቹ የተሳኩ መሆን አለባቸው። አርኖልድ በዚህ በኩል የሚያስገርም ከትራዲሽናል ይልቅ ሞደርን አታኪንግ ፉልባክ ነው። ለዛ እኮ ነው አርኖልድን ሚድፊልድ ማድረግ አለበት ክሎፕ ብለው አምናም ዘንድሮ ደግሞ ጋሪ ሳውዝጌት በዩሮ ክረምት ላይ በተደረገው ዩሮ 2024 ላይ ሚድፊልድ አርገው ሲጠቀሙ የነበሩት። ስለዚህ ይሄ ተጫዋች በዚህ ብቃቱ ግን ትራዲሽናል ወይም ይሄ የተለመደው የፉልባክ አገልግሎትን ካያችሁ ኦቨርላፕ ማድረግ፣ ፋይናል ሰርድ መግባት፣ የተጋጣሚ ቦክስ ውስጥ መገኘት አንድ ፉልባክ የሚመዘንበት ቴክኒክ ነው። አርኖልድ እነዛ ቴክኒኮችን ያሳለፈበት ዘመን አልፏል። በተለይ ከ2018 19 20 21 የውድ እነዚህን 5 ዓመት በኤርገን ክሎፕ ውስጥ በደንብ አርኖልድ ይሄን የፉልባክ አገልግሎት ለሊቨርፑል በይሰጣል። ከዛም በኋላ ክሎፕ አርኖልድን የቀየሩበት ወይም ወደ አዲስ ሲስተም ያመጡበት ትልቁ ቴክኒክ የተጫዋቹን ፓስ ሲኩዌንስ በመመልከት የትራንዚሽን ኳሶችን ማስጀመሪያ ከራሱ ፖዚሽን ሆኖ በተቃራኒው በማጥቃት ውስጥ ያለው መከላከል ለማዘንበል ፖዚሽኑ ላይ ሆኖ ማጥቃቱ እንዲያስጀምር እና የቀኙ የ8 ቁጥር አማካይ በሱና በሳላ መሃል በመሆን ሚናው ሰፋ እንዲል። ይሄ ማለት አርኖልድ በማጥቃቱ በኩል ኳሱን ካስጀመረ በኋላ ተረጋግቶ ኦቨርላፕም ያደርጋል፣ ኢንቨርትድ ፉልባክም ሆኖ አማካዩን ይረዳል ማለት ነው። ለዛ ነው አርኖልድ ከዘመናዊው እግር ኳስ የተለየው ፉልባክ የሚባለው። ሁሌ ለየት ያለ ፉልባክ ነው የሚባለው። ዋነኛ ምክንያት ይሄ ነው። በራሱ ፖዚሽን ላይ ሆኖ ማጥቃትን ማስጀመር የሚችል ልዩ ቴክኒክ ያለው ተጫዋች ነው እና እንደዚህ ወደ ፋይናል ሰርድ በመግባት የተለያዩ እንትኖችን በማምጣት የብራድሊ ስታቲክሶች የተሻሉ ቁጥሮች ማየታችን ከአርኖልድ ይበልጣል ወይም አርኖልድን ይተካል ማለት አይደለም። የአርኖልድን ቴክኒክ በጭራሽ ብራድሊ ውስጥ አንመለከትም። እንደ አርኖልድ አይነት ፉልባክ ምናልባት ሊቨርፑል ከዘመናት በኋላ ያገኘው ፉልባክ ነው። ለምሳሌ እስቲ ክፍት ከሆነ እንቅስቃሴ አውትፑት የሆኑ እንቅስቃሴዎችን በማድረግ ከሁለቱ ፉልባኮች የትኛውን የተለየ አቅም ያለው በቁጥሮች? ለምሳሌ ክፍት ከሆኑ እንቅስቃሴዎች የተሳኩ ክሮሶችን በማድረግ ብራድሊ በእነዚህ ደቂቃዎች ውስጥ 552 ደቂቃ ሲጫወት አርኖልድ 2176 ደቂቃ አገልግሏል ዘንድሮ። ክፍት ከሆነ እንቅስቃሴ የተሳካ ክሮስ በማድረግ ብራድሊ 5 ነው፣ አርኖልድ ግን 89 ነው ያደረገው። ቀደም ብዬ ነገርኳችሁ ማለት ነው። የተሳካ ክሮሶችን በማድረግ የመጀመሪያው ክፍት ከሆነ እንቅስቃሴ ያደረጉት የክሮስ ብዛት ነው። ከነዚህም ውስጥ ስኬታማ የሆነው የብራድሊ 1 ነው፣ የአርኖልድ ግን 38 ነው። ክፍት ከሆነ እንቅስቃሴ ደግሞ እድሎችን በመፍጠር ብራድሊ 5 ነው፣ አርኖልድ 40 እድሎችን መፍጠር ችሏል። ክፍት ከሆነ እንቅስቃሴ ከቆሙ ኳሶች በፈጠሩት እድል ብራድሊ 0 ነው፣ አርኖልድ እንግዲህ 35 ነው። ትላልቅ እድሎችን በመፍጠር በዘንድሮ የውድድር ዓመት ብራድሊ 2 እድሎችን መፍጠር ሲችል አርኖልድ 19 እድሎችን መፍጠር ችሏል። በፉልባክ ደረጃ በዚህ ወቅት ይሄን ሁሉ ጨዋታ አምልጦት በጉዳት በርካታ ጊዜያትን ከሜዳ ርቆ እንኳን ትላልቅ እድሎችን በመፍጠር በሊጉ አንደኛ ነው ከተከላካይ ስፍራ ተጫዋቾች። እንግዲህ በዘንድሮ የውድድር ዓመት አርኖልድ 3 ጎል ሲያስቆጥር ብራድሊ ምንም ግብ አላስቆጠረም። ብራድሊ 1 አሲስት ሲያደርግ አርኖልድ 6 አሲስቶችን ማድረግ ችሏል። የተሳኩ ረጃጅም ፓሶችን በማድረግ ብራድሊ 4 ጊዜ ማድረግ ሲችል
አርኖልድ 118 ረጃጅም ፓሶችን አሳክቷል። ከራሱ የመጫወቻ ክልል በረጅሙ ፓስ በማድረግ ወይም ወደ ተጋጣሚ የመጫወቻ ክልል በረጅሙ ፓስ በማድረግ በአምስቱ ትላልቅ ሊጎች ከፉልባኮች ለምሳሌ አንደኛው አርኖልድ 118 የተሳኩ ረጃጅም ፓሶችን በማድረግ። ስለዚህ ሊቨርፑል ማጥቃቱን በአርኖልድ በኩል የሚጀምረው በራሱ የመጫወቻ ክልል ውስጥ ሆኖ ያ ደግሞ ሊቨርፑልን በየትኛው አጫወት ወይም በየትኛው ሲስተም ይረዳዋል? ሃይ ተርኖቨር በዘንድሮ የውድድር ዓመት የዘመናዊ እግር ኳስ የተለመደው ታክቲክ ሆኗል። ተጋጣሚን ወደ ራስ ሜዳ በደንብ በመሳብ በፍጥነት ፕሬስ አድርጎ በመንጠቅ ከራስ ሜዳ ሆኖ የሚጀመሩ አድቫንስድ የተሳኩ ፓሶችን ወደ ፋይናል ሰርድ ፈጣን ትራንዚሽን ማድረግ። ለዚህ ደግሞ ቢውልድ ትልቁ ሚና የሚጫወተው አርኖልድ ነው። ለምሳሌ ሊቨርፑል ማንቸስተር ሲቲን በአንፊልድ ሲያሸንፍ የምታስታውሱ ከሆነ አርኖልድ ከሊቨርፑል የመጫወቻ ቦክስ 2 ሜትር 3 ሜትር ርቀት ላይ ሆኖ ለመሐመድ ሳላህ ጣላትን ኳስ የምታስታውሱ ከሆነ ጋክፖ ያገባትን እንቅስቃሴ ላይ እንዲህ አይነት ኳስ ሊቨርፑል የጀመረው አምና ነው። ለምሳሌ ከአርሴናል ጋር አሌክሳንደር ዚንቼንኮን ሳላጥፎ የአንድ ለአንድ ውጤት የተጠናቀቀበት የአንፊልዱ ጨዋታ ላይ ሳላ ሲያስቆጥር አርኖልድ ከራሱ የመጫወቻ ክልል ወይም ከአሊሰን በቅርብ ርቀት ላይ ሆኖ ነው እንደዛ አይነት ፓስ ማድረግ ይችላል። ስለዚህ እንዲህ አይነት አዲስ ሲስተም ላይ የአርኖልድ አገልግሎት ከፍ ይላል። የብራድሊ አገልግሎት ደግሞ በትራዲሽናል ፉልባክ ደረጃ ደግሞ ጥሩ እንቅስቃሴ ያደርጋል። ግን አርኖልድን በብራድሊ ለመተካት ሊቨርፑል ካሰበ ምናልባት ትሬንት አሌክሳንደር አርኖልድ የሚለቅ ከሆነ ምናልባት ነው። ምክንያቱም አንድ የአብዛኛው እግር ኳስን ቤተሰብ ጥያቄ ውስጥ የከተተ አንድ አጋጣሚ ተፈጥሯል። በደም የምታስታውሱ ከሆነ የኤክስ ገጽ በብዛት የምትከታተሉ የሊቨርፑል ደጋፊዎች ልክ የአርኖልድና የሪያል ማድሪድ የዝውውር ሂደት እንደተጀመረ ፋብሪዚዮ ሮማኖ የዛሬ ዓመት የፖስተውን አንድ ፖስት ፒን አድርጎ ነበር በኤክስ ገጹ ላይ። ፒን ማድረግ ማለት ገና የፋብሪዚዮን ዋና ሆም ፔጅ ስትገቡ ከላይ የተቀመጠ የሄድላይንስ ዜና ማለት ነው። እሱ ከዓመት በፊት ዘግቦት በድጋሚ ሪትዊት ወይም ሪፖስት አድርጎት ከላይ ፒን አድርጎ ያስቀምጣል። ዋና ሆም ፔጁን ስትገቡ ከላይ የምታገኙት የመጀመሪያ መረጃ እሱ ከዓመት በፊት የጻፈውን ማረጋገጫ ማለት ነው። ያንን ፒን ያደረገው መረጃ አንስቶታል አሁን ከዋና ፔጁ ላይ። ይሄ ጉዳይ የፈጠረው ጥያቄ አለ። ያለ ምክንያት ደግሞ በአንድ ፖስቱ ላይ አንድ የጻፋት ጽሁፍ አለች። በሚዲያው በኩል የተለያዩ ጽሁፎች ቢወጡም ግን በአርኖልድና በማድሪድ መካከል የሚደረገው ድርድር እንደቀጠለ ነው። ምንም አይነት የአቋም ለውጥ የለም። ስለ አቋም ለውጥ የወጣ የእንግሊዝ ሚዲያ ያወጣው ዘገባም የለም፣ የተዘገበም ነገር የለም በሚዲያው በኩል። ከሴሌብሬሽኑ ጋር ተያይዞ የሊቨርፑል ደጋፊዎች ነው የጻፉት እንጂ በትክክል የመረጃ ዘጋቢዎች ምንም አይነት አርኖልድ ይቆያል ይሄዳል የሚል ዘገባ አላወጡም። ስለዚህ ወቅታዊ የማድሪድን ሁኔታ ይመለከታል። መልሶ የሚገነባ ቡድን ውስጥ ነው አርኖልድ የሚሄደው። ይሄ ደግሞ ለራሱ የእግር ኳስ ካሪየር ራሱ ከባድ ጥያቄ የሚያስነሳ ነው። በ26 ዓመቱ ወደ ከፍታ የሚወጣበት ወይም የብቃቱ ከፍታ ላይ የሚገኝበት ሰዓት ነው አሁን። በእነዚህ ኳሊቲዎች ውስጥ ሆኖ ይለቃል አይለቅም የሚለውን ጉዳይ አሁን ላይ ከዋንጫ ድሉ ጋር የሚያገናኘው ነገር የለም። ምናልባት ግን ሊቨርፑል ዛሬ ምሽት ዋንጫው የሚያረጋግጥ ከሆነ ነገ ጧት የምንሰማው መረጃ አርኖልድ ይቆያል ወይም አርኖልድ ወደ ማድሪድ ይሄዳል የሚለው ነገር 100% ኮንፈርም ይሆናል። ይሄንን መረጃ እየጠበቃችሁ ብራድሊ ግን አርኖልድን የሚተካ ኳሊቲ የለውም። ሊቨርፑል በተሻለ ተጫዋች አርኖልድን ይተካል ወይም አርኖልድን የማቆየት ግዴታ ውስጥ ይገባል። ዛሬ ሊቨርፑል በአንፊልድ ቶትናምን ያስተናግዳል። ዋንጫውን ዛሬ ምሽት የሚያሳካ ከሆነ
እንግዲህ በነገው ዕለት በተለየ ፕሮግራም እንመጣለን። ነገር ግን የቪዲዮ ፕሮግራማችን ባጋጠሙን አንዳንድ ቴክኒካዊ ጉዳዮች ምክንያት ዘግይቶ ሊደርሳችሁ ይችላል። በቪዲዮ የምንመጣበት የሊቨርፑልን ድል በተመለከተ አባ ቀደም ብሎ የሰራላችሁ ማስታወቂያ አለ። በዛም ቪዲዮ እንመጣለን። ነገር ግን ያ ቪዲዮ ዘግይቶ ሊደርሳችሁ ይችላል። ነገር ግን ድረ ጨዋታ ግምገማው በተለመደ መልኩ ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በሶስት ፕሮግራም ከእናንተ ጋር ቆይታ አደረግን። ሰላም ቆዩ።